ዴቭ ግን ዊዝ ኦል ዲው ሪስፔክት ዋናው ሰው ጋር መድረሱ አይደለ ትምህርቱ። መጀመሪያ እኮ እኛ እንጠይቅ እንግባ ስንል መጀመሪያ ዲቤት ነው የምንፈልገው ያልከው አንተ ነበርክና እዛ እንደውም ከአንድ ሺህ በላይ ሰው አለ እኔ እስከመወጣ ማለት ነው። ስለዚህ ምን ችግር አለው? ዋናው መማማሩ ትምህርቱ እስከሆነ ለምን እዚህ መጣ ፈራ? ለምን ፈራ? ዴቭን ላውራው ሀና ቆይ አኪ ለምን ፈራ? እያንዳንዱ ነገር ኦርቶዶክሳውያን በጣም ታውቃላችሁ። አንድም ቀን ወደ ኦርቶዶክስ ጠጠር ወርውሬ አላውቅም። አንድም ቀን እዚህ ቲክቶክ ከመጣሁ እንደውም የኦርቶዶክስን በጣም ዲፌንድ ሳደርግ ነበር። አሁን ግን አታክ ነው የተደረግነው እና የሆነ እንደ ውይይት ባለቤቶቹን የመጠየቅ ጉዳይ አይደለም የተደረገው። ልክ ሄሬሲ ትምህርት እንደያዘን ምንፍቅና ውስጥ እንዳለ ፕሮቴስታንቱ ጸጋ ብቻ የሚለው አስተምሮ ምንፍቅና እንደሆነ ተደርጎ አታክ ነው የተደረግነው። ይሄ ደግሞ ዝም ብለን እጃችንን አጣጥፈን ቁጭ የምንለውን ጉዳይ አይደለም። በትምህርት ጉዳይ ከወገኖቻችን ጋር ያን ያህል የተሟገትን ከእናንተ ጋር ደግሞ በእጥፍ ነው የሚሆነው። ስለዚህ ይህንን ማወቅ አለባችሁ። ይህ አሁን ዲፌንስ ነው፣ ትምህርታችን ዲፌንስ ነው። ከሚቀጥለው ሳምንት ጀምሮ ካውንተር አታክ ይጀምራል። ይህንን መዘጋጀት አለባችሁ። ካውንተር አታክ ቤት እየከፈትን ከዚህ በኋላ ካውንተር አታክ እንጀምራለን። ጠረጴዛው ዞሯል ወደ እናንተ። ይህን ወቁት የሚለውን ነገር አታውቀው፣ ፓሲቭ ዊልን አታውቀውም። የሆነች ቦታ ነገር ነው ያነበብከው። ሉተር ጌርሃርድ ምን እንዳለ፣ ሜለንተን ምን እንዳለ፣ ኪምንስ ምን እንዳለ የምታውቀው ነገር የለም በእነዚህ ነገሮች ላይ። ኢት ኢዝ ሶ ዲፕ። አሁን የምንለውን ኦሪጂናል ሲን እንኳን ወገኖቼ፣ ኦሪጂናል ሲን ስሩ ታይም ዴቨሎፕ የሆነ ነገር ነው። እስከ ኦገስቲን ድረስ በፓሌጃን እና በሰሚ ፓሌጃን ጊዜ ጉዳዮች የተነሱ ናቸው። ኢቨን የቀደሙት አባቶች ራሳቸው አንድ ቦታ የተለየ ነገር ይላሉ፣ አንድ ቦታ የተለየ ነገር የሚሉት በዛ ዘመን በስብከታቸው ያነሱት ነው እንጂ በዶክትሪን ደረጃ እደግመዋለሁ፣ ለመጀመሪያ ጊዜ በዶክትሪን ደረጃ የቤተ ክርስቲያን ዶክተር የሚባለው ዶክተር ኦፍ ቸርች የሚባለው ኦገስቲን እነሱ ናቸው ሲስተማታይዝድ ያደረጉት በአራተኛው መቶ ክፍለ ዘመን ቤተ ክርስቲያን አንድ በነበረችበት። ያንን አንድ በነበረችበት የነበረውን ዶክትሪን ወስደህ ሉተር ጋር ወስደህ ለማቃለል መሞከር፣ ምናልባት ሞር ስማርት የሆኑ ሰዎች ደግሞ ከኋላ እንዳሉ ልታቅ ይገባል። አሁን ዛሬ ስትጠራ የሆነ ቤት ላይ ቁጭ ብለህ ኑ እዚህ እኛ ቤት ከፍተን ማስታወቂያ ሰርተን ያ የእናንተን ቤት አፍሮስ ነው ድነቱ የሚፈጸመው ይባላል። ኦኬ መልካም። እሺ ኮንሲስተንሲ ያለው ወይ? ምክንያቱም አብዛኛው ሰው የሚጠመቀው በ40 ቀኑ ነው፣ በ80 ቀኑ ነው ሪጀነሬት የሚያደርገው በጥምቀት። ኦኬ ህፃኑ አምኖ ወይም ደግሞ ፈቅዶ ነው ወይ የሚጠመቀው? አይ በወላጆቹ እምነት ነው። ኦኬ ስለዚህ የወላጆቹ እምነት በግድ ነው የተጫነበት ማለት ነው ልጁ ላይ በግድ። ልጁ እኮ ኤቲስት መሆን ሊሆን ይፈልግ ነበር ሲያደግ፣ ወይ ደግሞ ሙስሊም ሊሆን ይፈልግ ነበረ፣ ወይ ደግሞ ፖለቲከኛ ሊሆን ይፈልግ፣ ምን ሊሆን እንደተፈለገ ራሱ አይታወቅም። ልጁ ላይ በእሱ አናሎጂ ነው የሚሄደው። እኛ የህፃናትን ጥምቀት እንቀበላለን በእሱ አናሎጂ። ተገዳችሁ ነው እንትን ያላችሁት ስላለ ማለት ነው። ስለዚህ ህፃኑ ተገዶ ነው የወላጆቹ ፍላጎት በእሱ ላይ የተጫነው ማለት ነው። ይሄ ማለት ኢንኮንሲስተንሲ ይታይበታል ማለት ነው ትምህርታቸው ያደረጉት። ስለዚህ ቶታሊ የኦሪጂናል ሲን ዶክትሪንን ባለመቀበል ብዙ ትምህርትህ በአንድ ጊዜ ይፈርሳል ነው እያለን። ብዙ ትምህርትህ